ዛሬ ማሳያችሁ እዚህ ጋር ፐልፕና ወረቀት ማምረት በሚለው ላይ ነው። ፐልፕና ወረቀትን ለማምረት ያነሳሳን ጉዳይ አለ። ለምን ፐልፕ ለወረቀት ዋነኛው ግብዓት ነው። ይህ ፐልፕ ደግሞ የሚገኘው ከተክሎች ነው። ተክል ማለት ወይ ዛፍ ነው ወይ ዛፍ ያልሆነ በእንግሊዘኛ ውድ ኦር ነን ውድ ከሚባሉ ምንጭ ነው የሚገኘው። ስለዚህ ይሄ ጥያቄ ሊነሳ የቻለው እኛ ሀገር ትምህርት ቤቶች አሉ፣ ፓኬጂንግ ኢንዱስትሪዎች አሉ፣ ሰርቪስ ወይ ደግሞ ሪሲት የሚጠቀሙ ኩባንያዎች አሉ፣ ሆቴሎች ማለት ነው። ለምሳሌ እንደ ኢትዮጵያ ኮንቴክስት እስከ 30 ሚሊዮን ተማሪ በትምህርት ቤት ይገኛል ይባላል። እነዚህ ሁሉ ተማሪዎች መጽሐፍ ይጠቀማሉ። ለእያንዳንዱ መጽሐፍ ደግሞ የአንዳንድ ደብተር ያስፈልገዋል። መጽሐፉም ከወረቀት ነው የሚሰራው፣ ደብተሩም ከወረቀት ነው የሚሰራው። ለምሳሌ እንደ ምሳሌ ያደረግነው እዚህ ጋር የአንድ መጽሐፍ ዋጋ 300 ብር ከሆነ የአንድ ደብተር ዋጋ ደግሞ 60 ብር ከሆነ አንድ ላይ 360 ብር ይሆናል። በተማሪ ብዛት ስናባዛው ይሄን ያህል ቢሊዮን ብር ያመጣል ማለት ነው። 108 ቢሊዮን ብር ይሆናል ማለት ነው። እና አንዱ ጥያቄ ይሄ ነው። ለፐልፕና ፔፐር ምርምር መስሪያ ያነሳሳን ይሄ ነው። ሁለተኛ ደግሞ ምግብ፣ ለምሳሌ ፓኬጂንግ አገር ውስጥ የምንጠቀመው የፋብሪካ ምርት ወይ ደግሞ ወደ ውጭ የምንልከው የፋብሪካ ምርት ሁሉም ታሽጎ ነው የሚሄደው። ይሄው እሽግ የሚሰራው በወረቀት ነው። ለምሳሌ ምግብ፣ ቴክስታይል፣ ሌዘር፣ ሎካል ኮንሱም ኤክስፖርት የሚባሉት ሁሉ ወረቀት ይጠቀማሉ። ሌላኛው ወረቀት የሚጠቀሙት ሆቴሎች፣ ሱፐርማርኬቶች፣ የመንግስትና መንግስት ያልሆኑ ፕራይቬት ድርጅቶች ሁሉ ሪሲት ይጠቀማሉ። ደረሰኝ፣ ይሄ ሁሉ ደረሰኝ የሚሰራው ከወረቀት ነው። መፍትሄው ምን መሆን አለበት? ሶሉሽን መንግስት መፍትሄ ነው ብሎ ይዞ የነበረው ከ10 ዓመት በፊት 2 ፕሮጀክቶችን ጀምሮ ነበር። እነዚህ 2 ፕሮጀክቶች ጠቅላላ ግምታቸው 18 ቢሊዮን ብር ነበር። ግን አሁን ላይ ያሉት ስታትሳቸው የለም፣ ፌልድ አድርጓል። ስለዚህ ፌል ስላደረገ መቆም ስለሌለብን የሌሎች ሀገሮች ተሞክሮን ማየት ጀመር። የመጀመሪያው ያደጉ ሀገሮች ተሞክሮ ምን ነበረ? ያደጉ ሀገሮች ለምሳሌ ኖርዝ አሜሪካ እና አውሮፓ ምን ተጠቀሙ? ከ100 ዓመት በፊት ውድ ዛፍን ተከሉ። ይሄ ዛፍ ምንድነው? የፐልፕ ግብዓት ነው። ስለዚህ እነሱ ውድ ነው የሚጠቀሙ፣ ዛፍ ነው የሚጠቀሙ ማለት ነው። በማደግ ላይ ያሉ እንደ ቻይና አይነቶቹ ግን ዛፍ እንደ ያደጉ ሀገሮች ስላልተከሉ ምንድነው የተጠቀሙት? ውድ አልባ ያልሆኑ የግብርና ተረፈ ምርት ነው የተጠቀሙት። የግብርና ተረፈ ምርት ተጠቀሙ። ቻይና አሁን 84% ሀገር ውስጥ የወረቀት ምርቱ ከምንድን ነው የሚገኘው? ከግብርና ተረፈ ምርት ነው የሚገኘው። በዓለም ደረጃ ደግሞ ቻይና ከግብርና ተረፈ ምርት በማምረት 73% ከቨሬጅ ይዛለች ማለት ነው። ከዛ ምንድን ያመጣ ነው? ካገኘነው ልምድ ተነስተን ምን አመጣን ማለት ነው? በእኛ ሀገር ተጨባጭ ሁኔታ ግብርና ተረፈ ምርት ማየት ስንጀምር እንደኛ ሀገር ተጨባጭ 80% የኛ ህዝብ ምን ላይ ነው የሚኖረው? ግብርና ላይ ነው የሚኖረው። ዳት ሚንስ ግብርና ላይ ስለሚኖር ሁሉ ጊዜ በየጊዜው ምን ይወጣል ማለት ነው? የግብርና ተረፈ ምርት ይወጣል ማለት ነው። ያ ግብርና ተረፈ ምርት ለምሳሌ ከየት እንደ ጥናት የሚያሳየው እስከ 10 ሚሊዮን ቶን ከግብርና ተረፈ ምርት ፖቴንሻል ፐልፕ ሪሶርስ ማቴሪያል የሚሆን አለ ነው ኢትዮጵያ ውስጥ። ለምሳሌ እነዛ ተረፈ ምርቶች እነማን ናቸው? የስንዴ ገለባ፣ የጤፍ ገለባ፣ የሩዝ ገለባ፣ የሸንኮራ ምጣጭ እና አሁን ልናሳያችሁ የምንለው የኢንሴት ተረፈ ምርት ማለት ነው። ስለዚህ ለምንድን ነው ኢንሴት ከነዚህ ሁሉ የተሻለው? ለምን ቢባል 25 ሚሊዮን የኢትዮጵያ ህዝብ ቀጥታ ከኢንሴት ጋር የተቆራኘ ነው። ስለዚህ በየጊዜው 25 ሚሊዮኑ ህዝብ የኢንሴት ተረፈ ምርትን ይለቃል ማለት ነው። ሌላኛው ደግሞ ኢንሴት ምንድነው ጥቅሙ? የሶይል ፈርቲሊቲ ይጠብቃል። ቢኮዝ ሶይል ፈርቲሊቲ ማለት ፎስፌት፣ ናይትሮጅን እና ኦርጋኒክ ኮንቴንቱ የኢንሴት ከፍተኛ ስለሆነ የአፈርን ለምነት ይጠብቃል። በመቀጠል ድራውት ሬዚስታንት ነው። ሌላኛ ደግሞ
ወቅታዊ ተክል አይደለም፣ አመቱን ሙሉ የሚኖር ነው። አሁን ስንዴ ብትወስድ ወቅታዊ ነው፣ ጤፍ ብትወስድ ወቅታዊ ነው፣ ገብስ ብትወስድ ወቅታዊ ነው። ይሄ ግን ወቅታዊ አይደለም፣ ስራውት ዘይር ይኖራል። ከዛ ምንድነው ሌላኛው ሎንግ ፋይበር ነው። ሎንግ ፋይበር ሲሆን ምን ያደርጋል? ከወረቀት ጋር ከቆሻሻ ወረቀት ጋር ስናመጣው ምን ያደርጋል ማለት ነው? እንደ ባይንደር አስይዞ ሎንግ እና ሾርት አንድ ላይ ምርጥ ወረቀት መውጣት ስለሚችል ምንድነው ማለት ነው ኢንሰቲን መረጥን ማለት። አሁን ከኛ ካለ ነው ተጨባጭ አጋጣሚ የትኛውን መርጠናል ማለት ነው? የኢንሰት ተረፈ ምርትን መርጠን እሱ ላይ ነው ፕሮጀክት የሰራ ነው ማለት ነው። ከጤፍ ገለባ ይልቅ የኢንሰት ገለባ ነው ተረፈ ምርት አስፈላጊ ነው በዘረዘር ነው ምክንያት ከሌሎቹ የተሻለ ነው በሚል ይሄው ይሄንን ጥሬ ዕቃ ይሄንን ተረፈ ምርት ካለበት ሲዳማ ክልል ይዘን መጥተን እዚህ ላብራቶሪ ውስጥ ሰራን። ላብራቶሪ ስንሰራ መጀመሪያ የሰራ ነው ምንድነው? ይሄንን መቀቀል ነው። ይሄ ተቀቅሎ ነው። ምንድነው እንዴት ነው የሚቀቀለው? በለዚህ ላብራቶሪ ስኬል በሚባለው ፕሬሸር ኩከር ውስጥ ይቀቀላል። ከዛ ከተቀቀለ በኋላ ደግሞ ይፈጫል ማለት ወደ በዚሁ እንዳ ቀርካና እንሰት ልዩነት አለው። ልዩነቱ አንደኛ በኮስትም ልዩነት አለው። የቀርካ ዋጋ በጣም ውድ ነው፣ ከሩቅ ሀገር ነው ተጭኖ የሚመጣ። ይሄኛውን ግን በቀላል ዋጋ የሚገዛና እንዲሁም ደግሞ ስራ ላይም ይሄኛው ቀላል ነው። ባምቦ ወይን ቀርካን ለመቀቀል ፐልፕ ለማውጣት ወደ 4 ሰዓት ተኩል አካባቢ ይፈጃል። እንዲሁም የኮስቲክ ሶዳ ብዛት ይወስድብናል። ይሄኛው ደግሞ በቀላል ሰዓት በ2 ሰዓት ኮስቲኩም ባነሰው አርግተን እየተጠቀምን ነው ያለውና እንሰት ከቀርካ የተሻለ ነው። እንሰት በጣም ስትሬንግዝ አለው፣ ጥንካሬ አለው። ይሄ በጣም ጥሩ ስራ ነው። በጣም ሊመሰገን የሚገባ ነው። ይሄ ለመጀመሪያ ጊዜ ነው ፐልፕ የሚመረተው እዚህ ፋብሪካ ብቻ ነው። ይሄን ደግሞ ለመጀመሪያ ጊዜ ኢንሰት ደግሞ ኢትዮጵያ ውስጥ ኢንዲጂነስ ነው። ኢትዮጵያ ውስጥ ብቻ ነው እንደ ዶሜስቲክ የሚጠቀመውና it is only domesticated in ኢትዮጵያ ነው። ስለዚህ ለኛ ፐልፕ አድርገን ተጠቀምን ማለት ወረቀት እናደርጋለን። ወረቀት ስናደርገው ካርቶኑን ተጠቅመን ውጪ ልካለን። ውጪ ስንልክ it is made up of ኢንሰት እያልን ስለምንጽፍ ለቱሪዝምም ጥሩ ነው። ቢኮዝ ኢትዮጵያ ውስጥ ብቻ ስለሚገኝ እንደዚህ አይነት ምርት ለሌላ ኢትዮጵያ ገጽታም ለወረቀት ፍጆታም ቅድም ያነሳነው ጥያቄ ያንን መልስ የሚሰጥ